አንድ ጥያቄ ቢጠይቁልኝ ደስ የሚለኝን ነገር አንድ ባጭሩ ላቀርብ። እንደዚህ ክርስቶስ በሰማይ ሆኖ አብን ይለምናል ወይም ቃል አውጥቶ ይጠይቃል፣ ስለ ሁላችን ይማልዳል ብለው የሚያምኑ ሰዎች ካሉ እንደው በመጀመሪያ ደረጃ እኛ ቅዱሳን ይማልዳሉ ስንል ራሱ የፍርድ ወይም የውሳኔ ባለቤቶች ስላልሆኑ የመጨረሻውን ውሳኔ የሚሰጠውን የአምላክን ውሳኔ ወይ ደግሞ የመጨረሻውን ውጤት ይጠብቃሉ፣ ለጸሎታቸው ምላሽን ይጠብቃሉ እያን ነው የምናብራራው። ስለዚህ ክርስቶስ አሁንም ቢሆን በሰማይ እንዲህ አይነት አገልግሎትን ያገለግላል ብለው ካመኑ ውሳኔ የመወሰንም ሆነ የመስጠት ችሎታው እርሱ የለውም። ችሎታው ያለው ወይ ደግሞ ውሳኔው መስጠት የሚችለው አብ ብቻ ነው። ስለዚህ የእሱን ምላሽ ይጠብቃል ብለው እንደዚህ ብለው ይረዱታል፣ እንደዚህ ብለው ያስባሉ ማለት ነው ወገኖቻችን የሚለው መሰረታዊ ነገር ነው። ሁለተኛው በቅዱሳት መጻሕፍት ላይ በግልጽ እንደተነገረው ወደ ሰማይ አረገ በአባቱ ቀኝም ተቀመጠ ይላልና ተቀመጠ የሚለው እንግዲህ ከበረ ተለዓለ እያልን እኛ የምንተረጉመው የምናስቀምጣቸው ነገሮች አሉ። አገልግሎቱን በምድር ላይ ከፈጸመ በኋላ ወደ ሰማይ ሄዶ በቀደመ ክብሩ በዘባነ በኪሩቤል ጀርባ በአብ ቀኝ ተቀመጠ እያልን የምንናገረዋልና እንዴ ከተቀመጠ በኋላ ከከበረ በኋላ ወደ ቀደመ ክብሩ ከተመለሰ በኋላ አሁን ደግሞ ድጋሚ አገልግሎት አለ ከተባለ በሰማይ ልመና አለ ከተባለ አሁንም በሰማይ መራብ፣ አሁንም መጠማት፣ አሁንም መውደቅ መነሳት አለ ማለታቸው ነው የሚለው። እነዚህ ሁለት ጥያቄዎች እንደው እነሱ ሲያብራሩት ምን ይሉት ይሆን የሚለውን ለማወቅ ፈልጌ ነው። በተረፈ እስቲ ሌሎች ይቀጥሉ። እሺ እንደዚህ የሚሉ አባቶች ንባቦች አሉ። ፕሊድ ያደርጋል ለምሳሌ ጎርጎርዮስ ዘንዚናዙ ግን እነሱ የሚሉበት ምንድነው ቃሉን ይጠቀሙታል እንጂ ሲያብራሩ ለምሳሌ ጎርጎርዮስ ምንድነው የሚለው as the word and counselor የእግዚአብሔር ቃሉና ምክሩ ምንድነው ካውንሰለር ማለት አማካሪ እንደማለት አይደል ወርድ ማለት ቃሉ ስለሆነ በዛ ደረጃ ነው በጣም ሚስቲካል በሆነ መንገድ የሚነገር እንጂ የልመና ቃል አይደለም ፕሊድ እንደ ሰውነቱ ያ ፕሊድ ተብሎ ተነገረ እንጂ as a word and counselor ፐርሱዌድ ማድረግ ነው እና አሁን በሰማይ አብ ማን ወልድ አብን እያሳመነ ምናምን አስባችሁታል አብ ምን ልፍረድ ምናምን ሲል ወልድ ደግሞ አይ እንደዚህ ነው ምናምን እንደዛ አይደለም አባቶች የተናገሩበት መንገድ በጣም ሜታፎሪካል የሆነ ነገር ነው ማለት ቀጥታ የሚወሰድ አይደለም ዮሐንስ አፈወርቅ ሁሉም ቦታ ላይ ደጋግሞ ሮሜም ላይ ዕብራውያንም ላይ ሲተረጉም ይሄ የትህትና ንግግር ነው በቃ ሰው ስለሆነ ለትህትና ቅዱስ ጳውሎስ የተነገረው ቃል ነው እንጂ እንደዚህ ተብሎ በጣም ዝቅ ባለ መንገድ ሊተረጎም አይገባም ፍቅሩን ነው የሚገልጸው ነው የሚለው ፍቅሩን የሚገልጽ አሁንም ለኛ እንደሚጨነቅ ፈቃዱን ፍቅሩን የሚያሳይ ሚስጥር ነው እንጂ አሁን እሱ ይጸልያል ደጋግሞ ይጸልያል ከቶ ምናምን ብሎ ማሰብ በጣም ይሄ ምንድነው ዝቅ ያለ አነጋገር ነው የሚለው ዮሐንስ አፈወርቅ ዝቅ ተብሎ የተነገረ ማለት ለግሎሪፋይድ ለሆነው ክርስቶስ ከፍ ብሎ ሊተረጎም የሚገባ ግን ዝቅ ባለ በትህትና ንግግር የተነገረ ንግግር ነው ብሎ ሲተረጉመዋል። ስለዚህ አባቶች የአርዮሳውያን የሚጠቀሙበት ስለነበረ ቅድም እንዳልኳችሁ ሲያብራሩት ከፍ አድርገው ነው የሚያብራሩት። ኢቭን ፕሊድ ምናምን የሚል ቃል ቢጠቀሙም እንኳን የሆነ ነገር ይጨምሩበታል። በቃ ከፍ ያለ እኛ ከተረዳነው የበለጠ ነገር እንዳላቸው በዛ መንገድ ነው የሚጠቀሙት። ስለዚህ የአባቶችን የሆኑ ቃል እየወሰዱ ምናምን ማድረግ አይቻልም። ሲጀመር አባቶች ፕሊድ ይላሉ፣ ስለዚህ ይለምናለሁ ብለው የሚያምኑ ከሆነ ታዲያ እኛ ይለምናል አንልም ለምን ይላሉ? መልሰው ደግሞ ያፈርሱታል ማለት ነው። እና የአባቶች ሌላ ነው። የአባቶች አሁን ቅዱስ ጎርጎርዮስ እንደውም ከብራራ በኋላ አይ ቲንክ ነው የሚለው እኔ እንደሚመስለኝ እንደዚህ ነው የሚመስለኝ። በጣም ያስጨንቃቸዋል መተርጎም ማለት ነው። this is I think the meaning of his advocacy ብሎ ነው የሚጨርሰው እና በጣም አስጨናቂ ትርጉም እንደሆነ እዛ ላይ እንረዳለን ማለት ነው። ዮሐንስ አፈወርቅ በጣም ብዙ ነገር ካለ በኋላ መጨረሻ ላይ የሚዘጋው ይሄ የትህትና ንግግር ነው። ፍቅሩን ለመግለጽ የተነገረ ንግግር ነው። ቀጥታ በሂውማን እንትን ነው የሚለው
በሂውማን ለሰው በሚሆን ቋንቋ ተነገረ እንጂ ሚስጥሩ ከዚህ ከፍ ያለ ነገር ነው የሚለው። ዘመዶቻችን ግን እንደወረደ ነው የሚወስዱት። እንደው ምን ያሳስታል ምን ስሜት ይፈጥራል እንኳ አይሉም ማለት ነው። አባቶች በጣም በመጨነቅ የሚያብራሩትን ነገር እኔ ኢየሱስ ነው አማላጅ ሌላ ቅዱሳን ምናምን ይልና ጭራሽ ከቅዱሳን ጋር አነጻጽሮ ማለት ነው። የቅዱሳን ምልጃ ልመና ነው እንግዲህ የሚጠብቅ ነው። ቅዱሳን ለምነው ይጠብቃሉ የሚደረግላቸውን ማለት ነው። ያለ መቻልም ነው የቅዱሳን ምልጃ እነሱ የማያደርጉት ስለሆነ ነው የሚለምኑት። ቅዱሳን የሚለምኑት ከእግዚአብሔር የሚሰጥን ነገር ነው፣ እነሱ ለምነው የሚቀበሉትን ነገር። ስለዚህ አንድ ፕሮቴስታንት መጥቶ የቅዱሳን ምልጃ ምን ያደርጋል? ቅዱሳን ምልጃ ሌላ አማላጅ ምን ያደርግልኛል? አማላጅ ኢየሱስ ብቻ ነው ሲል ዩሲ አባቶች በተናገሩበት ሌብል አይደለም እየተናገረ ያለ፣ ቅዱሳን በሚለምኑበት ሌብል ነው። አየህ፣ ኮንቴክስቱን አበላሸ ማለት ነው። ኮንቴክስቱን አበላሽቶ ነው የሚጀምረው ማለት ይሄ አንትሮፖሞርፊክ የሆነ ሰዋዊ የሆነውን ቋንቋ ቀጥታ ወስዶ ነው። አይኔ እኮ አልወሰድኩም እንዳይለኝ መቼ አብራራ ታዲያ? እንደ አባቶች መቼ ተጨንቆ አብራራ? እንደዚህ ስል እንደዚህ ማለት ነው መቼ ይላል? ዝም ብሏል እንደ በየመንገዱ በቃ ኢየሱስ አማላጅ በየመዝሙሩ ምናምን ተብራርቷል። ምን ማለት እንደፈለጉ ማለት የፈለጉት በእርግጥም ደግሞ እንደሚሉት አይደለም። አሁን ቴዎሎጂዎቻቸውን ቴዎሎጂያንስ እንደምናነበው የተለያየ እይታ ነው ያላቸው፣ አንድም እይታ የላቸውም ማለት ነው። ስለዚህ አሁን በእኛ ቤተክርስቲያን እናንተ ቅዱስ ምልጃ የሚለውን ቃል ትፈሩታላችሁ አትናገሩትም ምናምን ይላሉ። በእነሱ ኮንቴክስትማ አንለውም። የእነሱ ኮንቴክስት የተበላሸ ነው ማለት ከቅዱሳን ጋር በማወዳደር ነው። ስለዚህ ምልጃ የሚለውን ቃል የተበላሸ ኮንቴክስት ስለሰጡት ቤተክርስቲያን ቃሉን አትቀይርም አለ፣ መጽሐፍት ላይ ያለ ግን ተብራርቶ ተተርጉሞ ምን ማለት ነው የሚለው ትክክለኛ ትርጉሙ ቤተክርስቲያን ትጠቀመዋለች። የክርስቶስን አስታራቂነት፣ የክርስቶስን ማዳን ሁልጊዜ የማያቋርጥ የመስቀሉ ስራ የማያቋርጥ የድነት ምንጭ መሆኑን በቅዳሴዋ በጸሎቷ ትናገራለች በግልጽ። በአሐዱ ወልድከ የሚለውን ትርጓሜ ላይ ታችሁታል። ቅዳሴ ማንኛውም ጸሎት የቤተ ክርስቲያን ጸሎት ሲያልቅ በአንድ ልጅህ በጌታችን በመድኃኒታችን በእርሱ ያለ ክብር ጽን ለአንተ ይገባል ከአንተም ጋራ ከመንፈስ ቅዱስም ጋራ ለዘላለሙ አሜን የሚል ዶክሶሎጂ አለ፣ ማብራሪያ አለ ማለት ነው። እንትን አለ መዝጊያ አለ እና በአንድ ልጅ የሚለው የሚተረጎምበት ምንድነው? በአንድ ልጅ አስታራቂነት፣ በአንድ ልጅ እርቅና ማታረቅ ነው የሚለው። በስጋ በደምህ አስታራቂነት ይላል። እንደውም በስጋውና በደሙ አማላጅነት ይላል። በሚስጥረ ቁርባን የክርስቶስ ማዳን ሁልጊዜ የክህነቱ ስራ ሁልጊዜ ጸንቶ እንደሚኖር በቤተ ክርስቲያን የተረጋገጠ ትምህርት ነው። ግን ይህ በጣም ሎ የሆነ አንትሮፖሞርፊክ የሆነ በሰው ሌብል ብቻ መረዳት የተገደበ ክርስቶስ እንደ ቅዱሳን ይጸልያል፣ ይማልዳል፣ ከዚያ ጸሎቱን ተቀብሎ ነው ለእኛ የሚያደርግልን የሚል አይነት እሳቤ፣ በጣም ሎ የሆነ እሳቤ ግን በቤተ ክርስቲያናችን ይህ አይነት ትምህርት የለም። ሁለተኛ ይሄ ምንድነው? ድህነት ያልተጠናቀቀ የሚያስመስል አሁንም ክርስቶስ ገና በሰማይ ሊቀ ካህናት ሆኖ ቆሞ እየፈጸመ አይነት ከተቀመጠ በኋላ ተቀመጠ ከተባለ እኮ ከዛ በኋላ ኤፊሽንሲው ነው ያለው ማለት ኤፊካሲ ያለ አይደል? ኃይሉ ማለት ነው። የተደረገው ስራ ውጤቱ ነው ያለው እንጂ ዕብራውያን በጣም ክሊር ነው። ይታይላቸዋል ምናምን የሚለው ይታይላቸዋል፣ ያድናቸው ዘንድ የሚጠባበቁት ይታይላቸዋል የሚለው ስለ ትንሣኤ ሙታን ነው የሚናገረው። መዳን የተባለውም ትንሣኤ ሙታን ነው። በኋላ ይታይላቸዋል፣ ያለ ኃጢአት ይታይላቸዋል የሚለው አሁን ሲመጣ ለመሰቀል እንደመጣው ሳይሆን በትንሣኤ በክብር ይመጣል፣ በመዋረድ ሳይሆን በክብር ይመጣል። ስለዚያ የተነገረ ነው። ዕብራውያን ግን በጣም ግልጽ ነው። ዕብራውያን 1:3 ላይ ኃጢአታችን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ስለዚህ በግርማው ቀኝ መቀመጡ በቃ እዛ በኋላ የክርስቶስ ይሄ አገልጋይነት የለም።
አገልጋይነት ቆሞ ነው የሚፈጸመው። የትኛው ሊቀ ካህናት ነው በብሉይ ኪዳን ተቀምጦ የሚያገለግል? አለ እንዴ? ተቀምጦ ማገልገል የሚባል ነገር አለ እንዴ? በግርማው ቀኝ ተቀመጠ ማለት መቀመጥ እኮ ሬን ነው። ምንድነው? ንግስና ነው፣ ስልጣን ነው። ዕብራውያን 10:12 ላይ እንደዚሁ ዕብራውያን 10:12 ላይ ዕብራውያን 10:13-12 ላይ ምን ይላል? ላንብላችሁ። ዕብራውያን አንድ ቦታ ላይ ተጠቅሶ ሌላ ቦታ ላይ ከተቶ በጣም ችግር ነው፣ ምልአት ያስፈልገዋል። ዕብራውያን 10:12 ላይ ሊቀ 11 ጀምሮ ስታነቡት ምን ይላል? ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ሊቀ ካህናት በብሉይ ኪዳን ዕለት ዕለት ነው የሚያገለግለው። ዩሲ ዕለት ዕለት ማገልገል አለበት። የብሉይ ኪዳኑ መስዋዕት ዕለት ዕለት ማገልገል አለበት። የክርስቶስን ግን ምን ይላል? እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድን መስዋዕት አንድ ጊዜ አቅርቧል፣ ግን ለዘላለም ነው ያቀረበው። ለዘላለም አቅርቦ ማለት ያቀረበው መስዋዕት ለዘላለም የሚሆን ነው ማለት ነው። አንድን መስዋዕት ለዘላለም አቅርቦ ሁልጊዜ ሲያቀርበው የሚኖረው መስዋዕት የለም ማለት ነው። በሰማይ ምንድነው እየታየ ደሙን እያሳየ ምናምን ሁልጊዜ አቅራቢ አይደለም። አንድ ጊዜ ነው አንድን መስዋዕት ያቀረበው፣ ግን ያቀረበው ለዘላለም ነው። የተፈጸመ ነገር ነው፣ ግን ለዘላለም ነው። ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ መቀመጡ የሚያሳየው ስራውን ፈጽሞ ተቀምጧል ነው። ስለዚህ አሁን ክርስቶስ በሰማይ እንደገና አገልጋይ አድርጎ የሚስል አይነት አስተምሮ ስህተት ነው ማለት ነው። ከዚህ ተለቅ ብለን ማውራት እንችል ነበረ፣ ግን ኮንፊውዝ እንዳትሆኑ። ሌላ የትራንስሌሽን ችግሮች ምናምን አሉ። የላቲን ትራንስሌሽኑ እንደዚህ አቅርቦ ምናምን የሚለውን በፕሬዘንት ፐርፌክት ምናምን ተርጉመዋቸው ብዙ ሰዎች ተሳስተውበታል ማለት ነው በታሪክ ዕብራውያን 1:3 እና ዕብራውያን 10:12 ላይ የቡልጌት የላቲን ትራንስሌሽኑ ፓስት ቴንሱን ወደ ፕሬዘንት ቴንስ ተቀይሮ ነው የተተረጎመው እና አሁንም እንደሚያረግ አድርገው ነው የዛንቱኑ ቴክስቱ የሚያሳየው ማለት ነው። እና አንዱ የስህተቱ ምንጭ እሱ አድርገው ይስላሉ አንዳንድ ሰዎች ማለት ነው። ግን የካቶሊክ ቤተክርስቲያን አስተምሮ ይህንን ያው አይ ቲንክ በእኛ መንገድ እንደሚተረጉሙት ነው ማውቀው። ቴክስቱ ወደ ስህተት በዚህ ጉዳይ ወደ ስህተት የመራቸው አይመስለኝም። የእነሱን ቴዎሎጂ በደንብ ስለማናቅ እነሱ ያብራሩታል። ለማንኛውም ዕብራውያን ክርስቶስ አንዲትን መስዋዕት ኃጢአትን ለዘላለም የምታነጻ መስዋዕትን አቅርቧል። ያቀረባት ግን ለዘላለም ነው። ለዘላለም ነው ያቀረባት ማለት በቃ አንድ ጊዜ የቀረበው መስዋዕት ኤፊሽንሲው ለዘላለም ነው ማለት ነው። ለዘላለም ውጤታማ የሆነ ነው ይላል። እንደዚያ ይላል። እንደዚህ ከሆነማ ክርስቶስን በሰማይ ስራ ፈት አደረጋችሁት ይሉናል። እንደዚያ ሲሉ ሰምታችኋል። አሁን በሰማይ ክርስቶስ ኮንቲኒየስሊ እያቀረበ ካልሆነ ስራ ፈት ነው ወይ ማለት ነው ይሉናል። እና ለዚህ ራሱ ጆን ካልቪን መልሶላቸዋል። ጆን ካልቪን ምን ይላል? አንዳንድ ሰዎች ክርስቶስ አይድል የሚመስላቸው ካለ በእግዚአብሔር ቀኝ ተቀምጦ ንጉስ ነው ይላል። እያስተዳደረ ነው፣ ቤተክርስቲያንን ዓለምን እየመራ ነው እና አይድል አይደለም ይላል። እንደ እግዚአብሔር አብ አይድል ነው እንደ ታዲያ አይድል መሆን ክህነቱ ሁልጊዜ ተደጋጋሚ እየፈጸመው ካልሆነ አይድል ነው ክርስቶስ የሚባል ከሆነ ያንን የማይፈጽመው አብ ታዲያ አይድል ነው ማለት ነው። እንደዛ አይሆንም። እና ካልቪን ራሱ ምን ይላል? ሂዝ ኪንግደም የክርስቶስ ንግስናው አሁን ስራው ነው በእግዚአብሔር ቀኝ ተቀመጠ የሚለው ገቨርናንስ ነው ይላል። እና አንዳንድ መልሶች ከራሳችሁ ቴዎሎጂያን ከነ ጆን ካልቪን ብትሰሙት ይሻላል ብለን ነው። እሺ ሌሎቻችሁ ሀሳብ ስጡ። እንደው በረከት እዚህ ላይ ለመጨመር
ብዙ ነው ያብራራው። ይሄንን እኛም ሰዎች ብዙ የማይገፉበት ሀሳብ ነው፣ ግን አንተ ቆንጆ አድርገህ ሂደበታል። ፓርቲኩላር ላይ የእነሱን ትምህርት እያመጡ መነጋገር እንዳልከው የበለጠ ኢላቦሬት ለማድረግ ይጠቅማል። በአጋጣሚ ዩቲዩብ የሆነ መዝሙር ከፍትና ራሱ የሄደ ስሰማ አንድ ጊዜ የሆነ የፕሮቴስታንት መዝሙር ጋር ጣለኝና ሰማሁት ማለት ነው። የሆነ በጣም ማረከኝ የምሰማው ነገር የሚለው ልጁ ግጥሙ ማለት ነው የሚያስተላልፈው መልእክትና የሚያወራ አሁን የምናወራውን ቶፒክ ነው፣ ስለ አማላጅነትና ስለ ሊቀ ካህንነት ስለ ማስታረቅ ነው የሚያወራው። ከዛ ግጥሙን አንቀጽ ለማየት ሞከርኩኝ እና በአጋጣሚ አሁን ከፍቼዋለሁ። ምን ይላል መሰለ? የኢየሱስ ደም ዛሬም ትኩስ ነው የሚል ነው መዝሙሩ። ኦፍኮርስ ትኩስ ነው። እና እዛ ውስጥ ምን የሚላለው? የኢየሱስ ደም ሳያስታርቀኝ የማን ጸሎት ነው የሚያስታርቀኝ ይላል። አሁን እዚህ ውስጥ ማስታረቅና ጸሎት፣ ምልጃ ወይም ደግሞ የኢየሱስ ክርስቶስ የማዳን የቤዛነት ስራ ቶታሊ ኮንፊውዝ አድርጎታል። አሁን ምን ይላል? አሁን ተመልከት። የኢየሱስ ደም ሳያስታርቀኝ የማን ጸሎት ነው የሚያስታርቀኝ? የኢየሱስ ደም ያላነጻኝ የማን ጸሎት ነው የሚያነጻኝ? የኢየሱስ ደም ሳያስታርቀኝ የማን ምልጃ ነው የሚያስታርቀኝ? የኢየሱስ ደም ያላጠበኝ የማን ምልጃ ነው የሚያጥበኝ? ያስታረቀኝ ከአባቱ አማላጅ ሆነልኝ፣ ስለ ኃጢአቴ ጥብቅና ከአፊት የቆመልኝ እያለ ነው የሚዘምረው። አሁን እዚህ ውስጥ የፕሮቴስታንቱ የምልጃ ኢንተርፕሪቴሽን ቶታሊ ኮንፊውዝድ ነው ያልኩ ባለፈውም ይሄንን ነው። የክርስቶስ ቅዱሳን ያማልዳሉ ስንል እኛ የቤዛነት ስራ ይሰሩልናል ማለት አይደለም። እሱ እያደረገ ያለው እሱ ነው። እኛ የዳን ነው ቤዛነትን ያገኘ ነው በቅዱሳን ምልጃ፣ በቅዱሳን ጸሎት ወይም በሆነ ፍጡር ጸሎትና ምልጃ አድርጎ ነው እያነጻጸረው ያለው። ሁለት የማይነጻጸሩ አካላትን ልታነጻጽር አይችልም። የክርስቶስ የማስታረቅ ስራ፣ የክርስቶስ የሊቀ ካህንነት ስራ፣ የክርስቶስ የማማለድ ስራ፣ የክርስቶስ በዚህ ምድር ያደረጋቸው ስራዎች በማንም ፍጡር የሚሰሩ አይደሉም። ማለት አምሳያ ያላቸው ፍጡራን ሲሰሯቸዋል። የነዛ ፍጡራን ሲሰሯቸውና ክርስቶስ ሲሰራቸው ግን ኦብጀክቲቭም ጉዳይ የመከወን አቅማቸውም ቶታሊ የተለያየ ነው። ተመልከት። ክርስቶስ መስዋዕት ሲያቀርብና የብሉይ ኪዳን ሊቀ ካህን መስዋዕት ሲያቀርብ አንድ አይደለም። ክርስቶስ መስዋዕት ሲያቀርብ አማናዊ ሊቀ ካህን ሆኖ ነው። የብሉይ ኪዳን ደግሞ መስዋዕት ሲያቀርብ የሚያቀርበው መስዋዕት ድህነትን የማያመጣ ወይም ዘላለማዊ ድህነትን የማያስገኝ የቤዛነት ስራ የመስራት አቅም የሌለው ነው። ክርስቶስ ጸሎት ሲያደርግ በጸሎቱም ጉዳይ ሲፈጽም የክርስቶስ ጸሎት ራሱ ጸሎት አድራጊ ራሱ ጸሎት ተቀባይም ከአባቱ ጋር ስለሆነ ኃይልን የማድረግ አቅም አለው። ክርስቶስ ሲያስታርቅ ሪኮንሳይል ሲያደርግ ከአባቱ ጋር ከእግዚአብሔር ጋር ሲያስታርቅና ሰው ከእግዚአብሔር ጋር ለማስታረቅ በዛ ጊዜ ክርስቶስ በሩን ሳይከፍተው ለማስታረቅ ቢሞክር የሰው ማስታረቅ ጥል ግድግዳ ስለነበር ያን ግድግዳ ማለፍ አይችልም። የክርስቶስ የማስታረቅ ስራ ግን ዓላማውም የመጣበት የሰውን ስጋ የለበሰውና የማስታረቅ ስራ የማድረግ ዋና ፍላጎቱ አለዛም የክርስቶስ መወለድና ስጋ መልበስ ከንቱ ነው ማለት ነው። ያንን የማስታረቅን ያንን ጥል ግድግዳ ለመበጣጠስና በእግዚአብሔርና በሰው መካከል ያለውን ብሪጅ ለመስበር ነበር። ስለዚህ አይነጻጸሩም። ማንም በዚህ ምድር ላይ ያለ ክርስቲያን እኔ አስፈራሳይ ነው፣ በተለይ ደግሞ በኦርቶዶክሱ በጸሎት ነው የታረኩት ከእግዚአብሔር፣ በምልጃ ነው በፍጡር ምልጃ ነው ከክርስቶስ ጋር የታረኩት፣ በፍጡር ደም ነው የታጠብኩት፣ የማን ምልጃ ነው የሚያጥበኝ ይላል። በምልጃ ነው የታጠብነው የሚል ፍጡር አታገኝም ማለት ክርስቲያን አታገኝም። አንድ ኦርቶዶክስ እኔ ከኃጢአቴ የታጠብኩት በገሌ ምልጃ ነው፣ ከኃጢአቴ የነጻሁት በገሌ ጸሎት ነው፣ ከእግዚአብሔር የታረቅኩት በገሌ ጸሎት ነው የሚል አለ ወይ? ማለት ክርስቶስ ያንን አርአያነት ባያደርገውና ያንን በር ባይከፍተው ኖሮ በብሉይ ኪዳን ሲደረጉ የነበሩ ምልጃ፣ ጸሎት የምትላቸው ከንቶች ነበሩ። ዛሬ ግን በሩ ስለተከፈተ ልጅነቱ ስለተገኘ የቅዱሳን ጸሎት፣ የቅዱሳን ምልጃ፣ የቅዱሳን አስታራቂነት ይሰራል። ግን ይሄ የሚሰራው ስራ አንደኛ የእርስ በርስ መተሳሰብ ነው፣ ምልጃ እርስ በርሳችን መደራረጉ። ሁለተኛው ምልጃ ደግሞ ሌሎች የሚፈጽሟቸው ነገሮች አሉ። ቤዚካሊ የቤዛነት ስራ አይደለም የሚሰሩት እያልኩ ነው። ክርስቶስ የሰራውን አይነት የቤዛነት ስራ አይደለም የሚሰሩት። ሌላ ዓላማ አላቸው። ለማበርታት፣ እንድትጠነክር፣
ስለዚህ ምልጃ የተለየ ትርጉም አለው ለክርስቶስ ሲሆን ማለት ነው። የክርስቶስ የምልጃነት ቤዚካሊ የሚሆነው በሰውነቱ የመማለድ ስራ ሰርቷል። መመለድ ኃጢአት አይደለም። በነገራችን ላይ ክርስቶስ ሁሉንም ነገር አድርጓል። ዘእንበለ ኃጢአት ባሕቲታ ነው የምንለው እኛ። ሰው ሆኖ ያደረገው ሁሉንም ሰው ያደረገውን አድርጓል። ዘእንበለ ኃጢአት ባሕቲታ ኃጢአት ያልሆነውን ሲቀር። ስለዚህ ምልጃ ኃጢአት እስካልሆነ ድረስ ክርስቶስ አድርጎታል ብትል በላ ጠጣ እንዳልከው ምንም ነገር አይደለም። ሰዎች መካከል ሲጣሉ በሰዎች መካከል ሲኖር ቢያስታርቅ ማማለድ ነው እሱ ማለት። ማማለድ በሀገራችን እኮ እንደዚህ ነው። የሆነ ሽማግሌ ልከህ የሆነ ጉዳይ እንደዚህ ብለዋል እና ገሌ ማለት ነው። ምልጃ እሱ ነው። ይህን ሁሉ የሚመለከት ነው። ምልጃ ጓዙ ብዙ ነው። ግን ደግሞ የክርስቶስን ምልጃ የምንረዳው እኛ በማስታራቂነት ከአብ ጋር የጥል ግድግዳን በመበጣጠስ ነው። ያ ዋንስ የተበጣጠሰ ግድግዳ አሁንም ያለ ይመስል አሁንም ያማልዳል ግን ማለት አትችልም። ኦልሬዲ ተማልዶ አልቋል እኮ ማለት። ካሁን በኋላ ምንድነው የቀረውና ምንድነው የሚለምነው ክርስቶስ? አሁን ያለው ልመና እኮ የቀረው ፐርሰናል ነው ለእያንዳንዳችን ማለት ነው። ለሁላችን አንድ ጊዜ ፈጽሞልናል። ለሁላችን አንድ ጊዜ የፈጸመው ያንን የተከፈተውን የተሰጠውን መድኃኒት እየተጠቀሙ መዳን። ከዛ በኋላ የቅዱሳን መተጋገዝ ህብረት ያስፈልጋል እንጂ እግዚአብሔር በየቀኑ እየመጣ ማለት ክርስቶስ በየቀኑ እየመጣ ልክ በስጋዊው ዘመን እንዳደረገው እየወጣ እየወረደ ያማልደናል ብሎ ሌላ ትምህርት ማምጣት አንቲክርስቲያኒቲ ነው ብዬ ነው የማስበው። ወይም ደግሞ ፕሮባብሊ የማዳንን የቤዛነትን በጥልቀት ያለመረዳት ነውና ከዚህ ከነገርኩ መዝሙር ግጥም ውስጥ የምረዳው ፕሮቴስታንት ውስጥ ያለው የመልጃ መረዳት በጣም በጣም ሩቅ ነው። እንደውም ምን ይላል የኛ ትርጓሜ ማርያም የምታስታውስ ከሆነ በረከት አይ እመቤታችን ሰአሊ ለነ የሚለውን ሲተረጉሙ ልመናስ እንኳን በእመቤታችን ቀርቶ በሌላውም የለም፣ በቀደመ ልመናዋ በቀደመ መልጃዋ የምታማልድ የምታስታርቅ ስለሆነች ነው ሰአሊ ለነ ያላት እንጂ አሁንስ እመቤታችን ትወጣለች ትለምናለች ማለት አይደለም። ማለት እንኳን ለክርስቶስና እመቤታችን ራሱ አሁን የምታለቅስ አሁን የምትወጣ አሁን የምትንበረከክ አይደለችም። ያ ግን የቀደሙ ያደረገችው ልመናዋ ስራዋ አሁን ላይ ለምንጠይቀው ገብቷል። ልክ በባንክ ውስጥ የተቀመጠ እንትን ነው፣ ሀብት ነው፣ ካፒታል ነው እና እሱ ያስታርቃል፣ እሱ ስራ ያደርጋል፣ እሱ ያማልዳል ማለት ነው። እንኳን አይደለም ለሷ እግዚአብሔርም አንድ ጊዜ የሰራው ስራ የፍጡር ስራ ነው እንጂ ደጋግሙኝ የሚለው እግዚአብሔር አንድ ጊዜ የሰራው ስራ ለዘላለም የሚከውን ነው። ቃለ እግዚአብሔር ወይም ደግሞ የእግዚአብሔር ስራ የምንለው እኮ አንድ ጊዜ ከተሰራ በባህሪው የማያረጅ የማይለወጥ ዘላለማዊ ስራ ስለሆነ እግዚአብሔር የሚሰራ አይደጋግመው። ደጋግሙኝ የሚለው ከሆነ ጊዜ በኋላ አቅሙ የሚያጣ ነገር ነው። ገብቷል። አንድ ጊዜ ሰርተው ኦኬ ለአንድ ጊዜ ፐርፎርም አደረገ። ከዛ በኋላ ግን ያን ለማድረግ ደግሞ መልሶ መድገም አለበት። የፍጡር ነው እንደዛ። እግዚአብሔር አንድ ጊዜ ያደረገው ነገር ሁሉ ጊዜ ግዳጅ ይፈጽማልና ማማለድም ማስታረቅም በስጋ ወራት ያደረጋቸው ማንኛውም ስራዎች ልክ ዛሬ እንደተደረጉ ያኔ ያደረጉትን መከወን የቻሉትን ጉዳይ ዛሬም ይፈጽማሉ። ግን ያኔ በተደረጉት ዛሬ ተደግመው እየተደረጉ ሳይሆን ማለት ነው። በጣም ጥሩ ነገር አለው አረጋ። አንድምታው ላይ በመስቀል ላይ በፈጸመው ተልእኮ ለዘላለም ሲያድንበት ይኖራልና የሚለው በጣም በጣም እምቅ ነገር ነው። አሁንም የሚያድንበት እሱ ነው፣ ክርስቶስ ነው የሚያድንበት። ግን አንድ ጊዜ በፈጸመው ስራ እንጂ እየደጋገመ አይሰራውም ነው። ድጋሚ የስቅለትን ያህል ስራ ለመስራት መሰቀል ድጋሚ ያስፈልገዋል እንደማለት እኮ ነው። በተደጋጋሚ ለሚመጣው ስንት ሊሰቀል ለየጀኔሬሽኑ ለዚህ ጀኔሬሽን ተሰቅያለሁ የሚቀለ ጀኔሬሽን እያለ የኛ ቅዳሴያችን ላይ ሰምተው ከሆነ ቅዳሴ አትናቴዎስ ላይ መሰለኝ ምን ይላል? በአፋቸው ሳለ ይላል ስጋውና ደሙን የሚቀበሉት ሰዎች በአፋቸው እንዳለ ይላል ካህኑ ምንድነው ይሄ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው? እሱን ተናገር። እንደታመመ ሰው ሁነህ አባቶ የሚያደርጉትን አያውቅምና ብለህ ተናገር ይላል ካህኑ። አሁን ዩሲ በጣም ምን ያህል ሰብትል የሆነ ነገር እንዳለ እዚህ ላይ አሁን ክርስቶስ በሰማይ እንደታመመ ሆኖ ምንድነው ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ይላል በሰማይ። በልአባ ወልማስ ላማ ሰበቅታኒ ያው ልክ ነው። ቅዳሴው ላይ አትናቴዎስ ነው እንደዛ የሚለው።
ተመልከት። እሱ ያንን ነው የሚያስታውሰው። ወደ ኋላ እየሄደ ነው እየሰራ ያለው ያንን የቀደመ ታሪክ። በቃ ያቺ በመስቀል ላይ የተነገረችው እነሱ ጋር አፕላይ ትሁን ነው የሚለው። ኤግዛክትሊ እሷ ነች። እሷ ያደረካት አሁን ትሁንልኝ ትፈጸምልኝ ማለት ነው። አንድ ጊዜ የሆነችው ያቺ ለእኔም ትደረግልኝ። ስጋውና ደሙን እየበሉ ይህንን በል ማለት ያቺ የተናገርካት ቃል በዕለተ ዓርብ ለእነሱ ትሁን ትደረግላቸው ነው። ኤግዛክትሊ ያ እንጂ ክርስቶስ አሁን በሰማይ ሆኖ አምላኬ አምላኬ ለምን ተውከኝ ይላል ቢል ማን ነው አሁን የሚተረጉመው? በጣም እኮ ማለት የሆነ አማተሪሽ ነው ማለት እንዴ። አንድ ስለሚሉ እኮ ነው እናንተም ቅዳሴያችሁ ላይ ክርስቶስ ይጸልያል ትላላችሁ ምናምን ይሎ ይህን ይጠቅሳሉ። ኦፍኮርስ ይጸልያል ማለት እኮ የጸለየው አሁንም እንደጸለየ ሆኖ ያደርጋል ነው እያለ ያለ ነው ማለት ኮንቴክስቱ ክሊር ነው። ያለፈ አይደለም እኮ እሱ ማለት ምንድን ዋንስ አሁን ተጸልዮ አልፏል የምትለው የሆነ የቆም አይደለም። ያ ጸሎት የተደረገው ነገር የማድረግ ካፓሲቲው አሁን መፈጸም ይችላል ማለት ትኩስ ነው ማለት ነው። አሁን እኮ መዝሙሩ ራሱ የሰውየው ርዕስ የመረጠው የኢየሱስ ክርስቶስ የኢየሱስ ደም ዛሬም ትኩስ ነው ይላል። which is fine ማለት ነው። በጣም ቆንጆ አድርጎ ተነሳና ወደ ኮንተንቱ ስትገባ ግን ያበለሻሸዋል ማለት ነው። ግን ትኩስ ደም እኮ ሚስጥረ ቁርባንን የማያምኑ ሰዎች ጋር ይገኛል። ግን አረገ እሱማ እኮ የለም። እሱማ ወደ ባለፈው ተነጋግረናል። ዝም ብሎ ትኩስ ደም የሚያመጣው ከየት እንደሆነ አላውቅም፣ የት እንደሚመጣ አንዳንዱ ቃላት ይዘውታል እና ወደ ውስጥ ጣልቃ ዘደቪል ኢዝ ኢን ዲቴይል እንደሚለው ፈረንጅ ወደ ውስጥ ስትገባ ግን ክርስቶስ ለቤተ ክርስቲያኑ ትኩስ ደም የሰጣት በስጋው ደሙ ነው። ያለ ቤተ ክርስቲያን ህይወት የለም ወዳጄ። እንደው ዝም ብለው ነው የሚግደረደሩት እንጂ አትሊስት እንደው ቤተክርስቲያን የሚመስል ነገር ርዕስ ያለው ከጥንታዊ ቤተክርስቲያን ጋር የሚያያይዙበት የሆነ ነገር መፍጠር አለባቸው። ቴዎሬቲካል እንኳን ቢሆን ማለት ነው። አለዛ ምንም የሆነ አየር ላይ ተንጠልጥለህ የኢየሱስ ክርስቶስ ደም ዛሬ የሚያድናል ብለህ ብትል በፉከራ በማለት ብቻ አይመጣም። ይሄ በነገራችን ላይ አሁን ይሄ ያነሳ ነው ሀሳብ ባይዘው በረከት የኛ ሰዎች ሁሉ ቅድም አሁን ያልከው አሁን የአትናቴዎስ ቅዳሴ የጠቀስከው የኛም ሰዎች ሁሉ ጭምር የሚረዱበት መንገድ ለእኔ በጣም ይገርመኛል። ባይዘው አንዳንዶቹማ ስታወራቸውም ልታስረዳቸውም ስትሞክር ከፕሮቴስታንቱ ያራቀ ነው መረዳታቸው። እነሱ ራሱ አንዳንዱ ምልጃ ነኛ ምልጃ የሚለውን የሚሸሽበት መንገድ በነዛ ኮንቴክስትም የሚረዳው ይመስለኛል። ገብቷል። ምልጃ ሲባል ኦኬ ማማለድ የሚያንስ ግብር አድርጎም የሚመለከተዋል። ኦፍኮርስ ክርስቶስ አምላክም ሰውም ነው። አምላክ ወሰብ ፍጹም ሰው ፍጹም አምላክ ስትለው በሰውነቱ የሰውን ስራ ሰርቷል ዘንድ በኃጢአት ስትል እኮ ወጥቷል፣ በልቷል፣ ጠጥቷል፣ ደክሞታል፣ ተጉዟል፣ ተንቀሳቅሷል፣ ተከራክሯል፣ የተቆጥቷል፣ አዝኗል አይደለም። ቤተ መቅደሱን አይሁድ ሲሸጡበት ሲያገኙ ተበሳጭቶ ገለባብጦባቸው የለ ጅራፍ አንስቶ ሁሉን ነገር አድርጓል። ሰው ያደረገ ዘንበለ ኃጢአት በኃጢታ ማለት እኮ እሱ ነው። እና በልጅነቱ እንደ ልጅ ምንድነው ታምረ ኢየሱስ ላይ እኮ አለ ከልጆች ጋር እየተጫወተ ወፍ እየሰራ አንዳንድ ነገር እየሰራ በጣም የሚገርም ፋሲኔቲንግ ታሪኮች አሉ አይደል? የሆነ ታምረ መራብ ላይ እየሰማው የማስታረቅ ከሌሎቹ አርአያ የሚሆን ነገር የምታያቸው ነገሮች እኮ እነዛ እኮ በጣም የሚገርም ኢንስፓይሬሽናል የሆነ ትምህርት አላቸው በውስጣቸው። ግን በቁም ነገሩን እንረዳቸዋለን ቁጭ ብለን እናስተውላቸዋለን ነው የሚለው ነው እንጂ የማማለድ ጉዳይ ለፕሮቴስታንቱም ቢሆን ለኦርቶዶክሱ በጣም የዝን ያህል መክበድ አልነበረበትም። ሊቀ ካህንነት በአግባቡ የገባው ሰው ሪኮንሲሌሽን የሚለው በአግባቡ የሚረዳው ሰው ኦኬ ማማለድ ኢንተርሴሽን ምንድነው የአንድ ሊቀ ካህንነት ስራ የሚለውን በአግባቡ ላወቀ ሰው ዲፊከልት መሆን አልነበረበትም። አጠቃላይ በጌቴሰማኒ በአትክልቱ ስፍራ ኢየሱስ ክርስቶስ በዛ ምሽት ያደረገው በእንተ ትስቢቱ አንጻር የሚነገረው በትርጓሜያችን የማማለድ ስራ እሱ ነው። እሱ የማማለድ ስራ ደግሞ ያኔ በተከወነው ሁሌም በዛ የማማለድ ስራ ነው ሰውና እግዚአብሔር የታረቁት። በሰውነቱ በማማለዱ በአምላክነቱ ደግሞ ምልጃን በመቀበሉ ማለት ክብሩ ለየብቻ ነው የሰራው ሰውነቱ ለብቻ ምናምን ያደርጋል ማለት አይደለም። ልመና ምልጃ የካህንነት ስራ የሰውነት ስራ ነው፣ የአምላክነት ስራ አይደለም። ሰው ሆኖ ሰው በሆነው ነው የሰራው ያን እንጂ አምላክ ሊቀ ካህን ሆኖ ከመወለዱ በፊት እሱ አይነገርለትም። ከተወለደ በኋላ ነው ይሄ የሚነገርለት እና ይሄ ኢንትሪኬት የሚመስል ነገር ግን ደግሞ በጣም ኢምፖርታንት ኢምፕሊኬሽን ያለው ቴዎሎጂካሊ
ይህን ነገር በደንብ መረዳት ያስፈልጋል ብዬ አስባለሁ። እኛም ጋር ችግር ስላለ ማለት ነው። ይሄንን ብለህ ግን የቅዱሳን ምልጃ ደግሞ ትመጣለህ። የቅዱሳን ምልጃ ደግሞ ሌላ ቶፒክ ነው። አየው ምንም ከዚህ ጋር አይገናኝም። ባይዘው ማለት አሁን ክርስቶስ እንደ ሰውነቱ አማልዶ አሁን ለመልከት በሰውነቱ ነው ያማለደው ካልክ ማለት ነው። ማማለድ የሰውነት ሞተ በስጋ ሞተ ነው አይደል የምንለው? ሞተ በስጋ ነው የምንለው ራሱ ተሞተ ተነሳ የምትለው በስጋ ነው የምትለው ለመለኮት ስለማይስማማ ያማለደውም በስጋ ነው። ተመልከት። ይህንም ብለህ የስጋ ግብር መሆኑን አውቀህ ማማለድ ከዛ ቅዱሳን ያማልድም የምትል ከሆነ ቴዎሎጂው አልገባህም ማለት ነው። አየህ በስጋ የማይቻል ነገር አይደለም በስጋ ያደረገው እሱ በስጋ በሙሉ ያደረገው መሞት በስጋ የሚቻል ነው አይደለ? ግን ተመልከት የክርስቶስ ግን ደግሞ በስጋው የማማለዱ የሞተው የተነሳው በስጋም ተነሳ ስንል መለኮት ነው። አየው ፈጻሚው አድራጊው ራሱ ነው። አስነሻ አስፈልጎት አይደለም። የኛ ግን እንሞታለን መነሳት ግን አንችልም። ስጋችን መዋቲ ቢሆንም እናማልዳለን። ማማለዳችን ግን ክርስቶስ ያደረገውን የማማለድ ስራ አይሰራም። ከእግዚአብሔር ጋር ያስታርቅም ማለት ነው። ማለት ያንን ጥል ግድግዳ መበጠስ አልቻለም ነበር። ለኋለኛው ምልጃ ጉልበት የሆነው ክርስቶስ አስቀድሞ ምልጃን ኃይል እንዲሰጥ ስላደረገው ነው። በጌቴሴማኒ በማማለዱ ማለት ነው። እሷ ማልዶ በር ከፍቶ አርአያ የማንሆንበትን ስራ ማኮ ሊሰራው አልቻለም። ሁሉን አንዱ ሁለተኛው ግብር እኮ የመጣው ለአርአያነት ነው የምንለው አይደል? ለድነት ለአርአያነት ነው የመጣውና ማማለድ የማይጠቅም ማማለድ ኃጢአት ቢሆን ኖሮ አያደርገውም ነበር እሱ በለበሰው ስጋ። ፕሮቴስታንቱ ይሄ ነው በጣም የሚርቅበት ሀሳብ ማለት ነው። ልክ ነው። በመስቀል ላይ እኮ ክርስቶስ ያደረገው ለሰው ልጆች ሁሉ የሚያደርጉትን አያውቁም ብሎ በመስቀሉ ሰዓት እንግዲህ ራሱን መስዋዕት አድርጎ በሚያቀርብበት ሰዓት መስዋዕቱን ሲያቀርብ ጌታ ስለ ሰው ልጆች ጸልየዋል። የሊቀ ካህንነት ጸሎት ጸልየዋል። በጌቴሴማኒም ጸልየዋል። ይሄ ግን ምንድነው? ከመስዋዕቱ ጋር አብሮ የቀረበ የክህነት ስራ ነው እና እሱ ደግሞ ምንድነው? ክህነቱ አንድ ጊዜ ነው የተሰራው ነው። ግን አንድ ጊዜ ሲሰራ ለዘላለም ነው የተሰራው ማለት ሁልጊዜ ሕያው ሆኖ የሚኖር የሚያስታርቅ ነው። ሁልጊዜ የሚሰራ ነው። የክርስቶስ ስራ ከቅዱሳን የሚለየው ወይም ከቀደሙት ሊቀ ካህናት የሚለየው አንድ ጊዜ ተደርጎ ለዘላለም ሕያው ሆኖ የሚኖር ለዘላለም ምንድነው ኃይል ያለው ለዘላለም ግዳጅ የሚፈጽም ለዘላለም ውጤት የሚያመጣ ስለሆነ ነው የሚለውን ያዙ። ስለዚህ በመስቀል ላይ የፈጸመው እያንዳንዱ ነገር የሚጠፋ አይደለም። እስከ ዳግም ምጽአት ድረስ ለእያንዳንዱ ሰው የሚደርስ ነገር ነው ክርስቶስ ያደረገው። መስቀል ላይ በዛ አካባቢ ላሉት ብቻ የተነገረ ንግግር አይደለም። በመስቀል ላይ የተደረገው ነገር እስከ ዳግም ምጽአት ድረስ የሚሰራ ነው። ያ ነው ዕብራውያን ላይ የሚለው አንዲትን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አሁን በስጋው አሁን ሳይጸልይም ወይ ምናምን ይላሉ። በእግዚአብሔር ቀኝ ተቀመጠ የተባለው በስጋው አይደል እንዴ? የከበረው ከበረ፣ ተላአለ፣ ተቀመጠ፣ በግርማው ቀኝ ተቀመጠ የተባለው እኮ በስጋው ነው። መለኮቱማ ከዚያ ወርዷል እንዴ? መለኮት ይከብራል ይባላል እንዴ? መለኮት በእግዚአብሔር ቀኝ ተቀመጠ ይባላል እንዴ? በስጋው እኮ ነው። ክርስቶስ እኮ ሰው ስለሆነ ነው የተባለለት። ከዚያ በኋላ እንደገና ያገለግላል፣ እንደገና የትህትና ስራ ይፈጽማል አይባልም። ክርስቶስ በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ የሚነገርለት ነገር ሁሉ የክብር ንግግር ነው። የአገልግሎት የሰርቫንት አይደለም። ግን አንድ ጊዜ በመስቀል ላይ የሰራው ስራ ግን የሚጠፋ አይደለም። ምንድነው? የክርስቶስ የመስቀሉ ስራ ከሱ ጋር አለ ሁልጊዜ እና እኛን ለማዳን የሚሰጥ ጸጋ ነው። ክርስቶስ ባለበት ሕያው ስለሆነ አንድ ጊዜ የፈጸመው ስራ ሕያው ሆኖ አለ ነው እንጂ ክርስቶስ ሁልጊዜ ልመና ያቀርባል። ክርስቶስ ሁልጊዜ ሊቀ ካህናት የሆነ መስዋዕቱን እያሳየ የሆነ ነገር እንደሚያስፈጽመው አንድ ኃጢአተኛ ሲበድል የሆነ ነገር እያሳየ፣ አረጋ ሲበድል የሆነ ነገር እያሳየ፣ እንደዚህ አይነት የለም።
በረከት አሁን አንተ አቅሙ ቢኖርህ በየቀኑ መደጋገም የሚያስፈልግህን ስራ አንድ ቀን ሰርተው በየቀኑ ማከወን የሚፈልጉትን ነገር ቢያከውኑልህ አትፈልግም? አንተ እግዚአብሔር እኮ እሱ ነው ታዲያ እግዚአብሔር ግን ያንን ይችላል አደረገው። በቃ አንድ ጊዜ ደሙን አፈሰሰ፣ አንድ ጊዜ ተወለደ። ድጋሜ መወለድ፣ ድጋሜ ደም መፍሰስ፣ ድጋሜ መሰዋት፣ ድጋሜ መሞት፣ ድጋሜ መከራ መቀበል እንዳይሆን አድርጎ ያ አንድ ጊዜ የተደረገው ለዘላለም እንዲሆን አደረገው። ይሄ ነው። የኛ ግን እኔ ስለማልችል ነው በየቀኑ ቢሮ የሚሄደው እንጂ አንድ ጊዜ በሄድኩት በየቀኑ መሄድ የሚጠበቅብኝና ሄጄ የማደርገውን ነገር ማድረግ የሚችል ካፓሲቲ ቢኖረኝ አይህ እችለው የምፈልገው እሱን ነው እንጂ መድከም አልፈልግም በየቀኑ። በጣም ያስቸግራቸው እኮ እንደዚህ ከሆነ ክርስቶስን ስራ አስፈታችሁት። ስራ አይሰራም ነው ምን አገባቸው እነሱ ስለዛሬው ስራው ምን እየሰራ እንደሆነ ያመላክነቱ ማለት ንጉስ አይባልም ካልደከመ ካልወጣ ነው። ስራ አስፈታችሁት የሆነ ስራ ማሽጡት እንጂ አሁን ስራ አልፈታም በላቸው። ያው ለፍርድ ገና ይመጣል እኮ የሆነ ስራ ካልሰራ እኮ በቃ አይደለም ምናምን እያለ ነበር። እና ካልቪንን እናስነብባቸው። ካልቪን የዕብራውያንን በተረጎመበት ዕብራውያን መጽሐፉ ትርጓሜ ኮሜንታሪው ላይ ምን ይላል? ሌስት ሜን ሹድ ኢማጂን ዛት ክራይስት ኢዝ ናው አይድል ኢን ሄቨን። አንዳንድ ሰዎች አሁን ክርስቶስ እንደዛ አድርገን አንመልከተው። አሁን በሄቨን እንዳያስቡ ይላል። ሂ ሪፒትስ ጳውሎስ ነው የሚለው አጌን ዛት ሂ ሳት ዳውን አት ጋድስ ራይት ሃንድ በእግዚአብሔር ቀኝ ተቀምጠዋል ብሎ ተናገረ። ባይ ዊች ፍሬዝ ኢዝ ዲኖትድ ሂዝ ዶሚኒየን ኤንድ ፓወር ይላል። ስለ መግዛቱና ስለ አለቅነቱ ስለ ገዥነቱ የሚያስረዳ ነው። እንደዚህ ተቀመጠ ማለት በፍርድ ወንበር መቀመጡ አለቅነቱን ንግስናውን ለስራ ላይ የተቀመጠው ነው። ለስራ ነው። ንጉስ ሲሆን ስትቀመጥ በዙፋን ላይ ሬል ልታደርግ ነው፣ ልትገዛ ነው። ለንግስና ተሰየመ እኮ ስትል አንድ ንጉስ በወንበሩ አሁን ምንድነው ፍርደኛ ሲቀመጥ ምንድነው የምትባለው? ዳኛው ተሰየሙ ነው አይደል የምትለው? ወንበራቸው ላይ ሲቀመጡ ሊሰሩ እኮ ነው፣ ሊፈርዱ ነው። ስራ ሊሰራ ተቀመጠ ትላለህ። ኦኬ ወንበሩ ላይ ተቀምጧል፣ ቢሮ ገባ፣ አለቃ ቢሮ ገባ፣ ወንበራቸው ላይ ተሰይመዋል አሁን ነው የሚባለው። እና በዛ ቋንቋ ነው መጽሐፍ እያስረዳ ያለው። አባቱ ቀኝ ተቀመጠ ሲልህ ተቀመጠ ማለት ስራ ፈታ ማለት አይደለም። እንደዛ ሊተራሊ እንደዛማ መረዳት አይገባም። ይሄ እግዚአብሔር ቃል ነው። ተቀመጠ ሲል እያለ ያለው ለረፍት አይደለም የተቀመጠው ማለት ረፍት በሰው ይሄ ዲቫይን የሆነውን ነገር ሰዎች የሚረዱበት መንገድ ይመስለኛል። አሁን ክርስቶስ እኮ ከዘላለም በፊት የታረደው በግ ይላል ራዕየ ዮሐንስ ላይ ስሌን ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ነው የሚለው። ማለት በእግዚአብሔር ዘንድ እኮ በቃ አንድ ድርጊቱ ነው የሚታይ ነው። የክርስቶስ መስቀል ራሱ ከዘላለም በፊት በእግዚአብሔር ዘንድ አሁን እመቤታችን በአምላክ ሕሊና ታስባ ትኖር ነበር ሲል አሁን የሚከብደው ሰው በጣም ይገርመኛል። እኔም ራሱ እንግዲህ አምላክ አይደለም ከተደረገ በኋላ አይደለም ከመደረጉ በፊት እግዚአብሔር እንደተደረገ የሚያስበው ነገር ነው። ክርስቶስ በመስቀል ላይ የሰራው ስራ ይታወቃል። ተደርጎ በኋላ ከተደረገ በኋላ እየጠፋ እየተረሳ የሚደገም ወይም የሚደጋገም ሳይሆን ይህን ከመደረጉ በፊት እግዚአብሔር ከዓለም መመስረት በፊት ክርስቶስን እንደታረደ በግ አድርጎ ነው መጽሐፍት የሚስሉት ማለት ነው። እና በእግዚአብሔር ዘንድ ኦልዌይስ ናው አሁን ነው የክርስቶስ ስራ አሁን ነው። በቃ የሚያልፍ አይደለም። በዚህ በእኛ ታይም በዚህ በፍጥረታት በሚያልፈው ታይም አይደለም። የሱ ኦልዌይስ ፕሬዘንት ነው የሚባለው። ጋድስ ታይም ኢዝ ኖ ፓስት ኖ ፊውቸር ኢትስ ፕሬዘንት ኦልዌይስ። እንደዛ ነው። እና አንድ ጊዜ የተፈጸመው ለዘላለም ሕያው ሆኖ በእግዚአብሔር ሰዓት ነው። በእግዚአብሔር የሚያልፍ አይደለም። የእኛ ሰዓት እንደ ወንዝ አንዱን እየጣለ አንዱ የሚከተል ነው የሰዓት አቆጣጠራችን። የፍጥረት ሰዓት ባይዘው ፎለን ነው አይደል? ያለፈውን እየጣልክ ነው ወደፊት የምትሄደው ማለት ነው። እግዚአብሔር ግን ኢተርናል የሆነ ነገር ስለሆነ እግዚአብሔር ስራ አንድ ጊዜ የተፈጸመው ሁልጊዜ አሁን ነው፣ ሪል ነው። እና የክርስቶስ ስራ ደግሞ በዛ ሰዓት ነው በእግዚአብሔር ዘንድ
በዛ ሁልጊዜ አሁን በሆነው የዕለተ ዓርብ አባቶቻችን ምንድን ነው የሚሉት? ዕለተ ዓርብ ሁልጊዜ አታልፍም ይላሉ። ስለዚህ ዕለተ ዓርብ የተሰራው ስራ ሁልጊዜ ሕያው ሆኖ በእግዚአብሔር ዘንድ አሁን ሆኖ ለእኛ ይቀርባል ማለት ነው እንጂ ክርስቶስ በየጊዜው የሚሰራው ስራ አለ፣ የሚደጋገም ስራ። መጻሕፍት ኮንሲስተንሲያቸው ይገርመኛል። ታውቃለህ ራሱ ታይምን በእግዚአብሔር ዘንድ ሲተረጎም ሁልጊዜ አሁን ነው የሚለው እኮ የሞተውም አማለደውም አሁን ነው ማለት ምን በቃ በጣም አስገራሚ እኮ ነው። ባይዘው ስለ ታይም ኦርቶዶክስ ቪው በጣም አስደናቂ ነው ማለት እንዴት ኮንሲስተንት እንደሆነ ልክክ እንደሚልልህ ከሀሳቡ ከትምህርት ናሬ ስታደርገው ከቆየው እንደዚህ ብለህ ግን ለቅዱሳን መናገር አችልም። የቅዱሳን ምልጃ የሚደጋገም ነው፣ የሚጠብቅ ነው፣ የፍጡር ነው፣ ያለመቻል ነው። እነሱ ማድረግ የማይችሉትን ነው። የአቅም ጉዳይ ነው ማለት የተፈጥሮ አለመሆኑ ነው የሚያሳየው። ስጦታው ሀብቱ የተፈጥሮ አይደለም። በእግዚአብሔር ዘንድ እኮ ያለው ጸጋው፣ ልጅነቱ የማድረግ እንትኑ ካፓሲቲ የራሱ ነው፣ ገንዘቡን የባህሪው። ለሰው ግን ፍጡር ግን የባህሪው አይደለም ስጦታ። የመጀመሪያው ክራይሲስ ምን መሰለህ? አሁን እኛ ሀገር በፕሮቴስታንትና በእኛ መካከል በዚህ በምልጃ ጉዳይ የሚደረገው ውይይት የመጀመሪያው ችግር የክርስቶስን የመስቀል የቤዛነት ስራ የክህነት ስራ ከቅዱሳን ምልጃ ጋር ኮንፊውዝ ማድረግ ነው። ትልቁ ክራይሳቸው ብዙ ጴንጤ አይሆንም ነበረ። ብዙ ሰው ያንን ልዩነት ኦርቶዶክስ ቢያውቀው ኖሮ ይሄ ነው ጥንታ ብዙ የመጀመሪያው በደል ማለት ነው። ከዚያ በኋላ ችግር ብርሃነ መስቀል ብርሃነ መስቀል በጣም የሚነግረን ነገር ያለ ይመስላል። ብዙ ጊዜ ማይቀብርታል ሶቨሬን ፓወር አረተውተ አሁን አንተ ገብተህ ጠዋት እኮ በቃ ሲያደርገኝ የነበረ ሰው ነው። ፕሮቴስታንት ነው። ዕብራውያን 6 ላይ መንፈስ ቅዱስ ተካፋዮች የነበሩትን በኋላ የካዱትን የሚለውን ቀድሞም አላመኑም ነበር ብሎ ሲከራከረኝ ነበር። አሁን አንተን አስገብቼ ነገር አድርገህ ቀረተው ቀን ያደረገ እንደዛ ከሆነ አይ መምህርዬ መዳረቁ ይቅርብንና ዝም ብለን ብንማር ይሻላል። እንደዛ ይሻልናል። ይቅርብን ይሻላል። ሌላ የመዳረቅ መርሃ ግብር ወይ እንይዛል። ከዓርብ ውጭ የሆነ የመዳረቅ ፕሮግራም ፈልግ። የመንፈስ ቅዱስ ተካፋይ የሚለውን ተካፋይ ስለሚል ሙሉ ስጦታ አይደለም ማለት ኦኬ። ክፋይ ነው አለ ክፋይ ነው አለ። ተከፍሎ አለበት አለ። ከፍሎ ለሚያምን ክፋይ ስጦታ ይገባዋል። እንደዛ ነው። ቅዱስ ጴጥሮስም እንግዲህ የመለኮት ባህሪ ተካፋይ የሆናችሁ የሚለውን ክፋይ ስለሆነ አይረባም ማለት ነው። ከፍለህም ስታምን እንደዛ ነው የሚሰማ እና ሶበሬን ይቅርታ አድርግልን። በቃ አሁን ስላላስገባን እሺ። ብርሃን ጨምረው ሀሳብ ካለ አጠር አድርገህ ጨምርና እናጠቃልላለን። ጥያቄ ያላቸው ሰዎች እንቀበላለን። እሺ ሰላም አመሻችሁ ወይ? አሁን ቅድም አረጋ ያነሱት ሀሳብ ምሳሌ ጥሩ ሀሳብ ነው። እንደውም ከዘመኑ ጋር በደንብ የሚሄድ ሀሳብ ነው። መቼም አንዴ ቢሮ ሄጄ መስራት ያለብኝን አንድ ቀን ከሰራሁኝ ሁሌ ተመላልሼ መስራት የለብኝም ማለት አይደለም የሚል ሀሳብ አንስቷል። አንለስ እንደው በዚህ ዘመን እንደዚህ አይነት አፕሮች እንጠቀማለን። አንዳንዴ ተደጋጋሚ ለሚጠየቁ እናንተም ታውቁታላችሁ ኦልሬዲ ተጠያቂ ወይ ሁሌ የሚጠየቁ ጥያቄዎች ተብሎ የሚቀመጥበት አንዳንድ ጎግል ላይም ሌላ ዌብሳይት ሊስት ታላችሁ ያ ይሄ እኛም በፊልዳችን አንዳንድ የኤአይ አፕሮች ተጠቅመን የምንሰራዋለን። ኒውራል ሲስተም አንዳንድ ኤግዛክት ሰዎች እስኪመጡ ድረስ የምናደርገው ማለት ነው። ከስተመር ሰፖርት ስንሰራ ኤኒዌይስ እሱ ሳይሆን ሀሳቤ ካነሱት ሀሳብ ጋር ስለሚሄድ ነው። ይህንን ስለመጣው ነው ላይ ያሰብኩት፣ ግን እንደው እኔ እንዴት እንደሚረዱትኝና እንዴት እንደሚያስቡትኝ አላውቅም። ይህንን ሀሳብ እንደው ቅዱስ ጳውሎስ እኮ ለዕብራውያን መልእክት በጻፈላቸው ላይ እንደው ቀለል አድርጎ ምንድን ያላቸው ይህንን እንኳን በቀላሉ ልትረዱት የሚገባው ነገር ነበረ። በዚህ ሰዓት መመታት ሊጎመልቱ ሲገባችሁ እንደገና ወደኋላ ተመልሼ ወተትል ቤታችሁ እንደ ወተትል ጠጡ ይገባልና ብሎ ሲናገር ይሄንን ነው ይናገራል በጥቅሱ ላይ። ይሄንን ካስተማረ ስለዚህ ሀሳብ ካስተማረ በኋላ እንዲሁ ነው ሊትራሊ የተናገረው ቅዱስ ጳውሎስ በዕብራውያን መልእክቱ ላይና
ቆይ ራሱን ሐሳቡ ለእርሱም ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው እያለ ከላይም ደግሞ ስለ ክህነቱ ስራና ስልጣን እየተናገረ ከመጣ በኋላ ነው ይህን የሚናገረውና እንደገና ወደ ኋላ ተመልሼ ወተት ልግታችሁ ጀመርኩ ወይም ጀምራለሁ ብሎ ይላል። እንደገና ይህንን ባለማወቃቸው ባለማስተዋላቸው ይህን ላወቁና ለተረዱ ግን ከዚህ የበለጠ ስጋና አጥንትን ይበላሉ ብሎ እንደተናገረው በኋላ ስጋና አጥንት ምን ማለት እንደሆነ በቤተክርስቲያናችን ማለት እንደሆነ ሀሳቡን አስቀምጠዋለች። ግን እንደው ይህንን ሲናገሩ ሙሉ ለሙሉ የመጽሐፍ ቅዱስን ሀሳብና ኮንቴክስቱን ሙሉ ለሙሉ የሚሽሮትኝ ለምንድን ነው? አንደኛ አይ ቲንክ ይመስለኛል መጸለይ የሚለውን ኮንሰፕት ራሱ ወርዱን ራሱ ካለመረዳት ይመስለኛል። መጸለይ ማለት እኛ ቤተክርስቲያናችን የምንረዳው በሰውና በፍጥረትና በፈጣሪ መሀል ያለ ግንኙነት ወይም ንግግር ወይም ኮሚኒኬሽን ነው መጸለይ ማለት። እና ያንን ብለን ስንናገር እግዚአብሔርና መላእክቱ የሰው ልጅና እግዚአብሔር ስትነጋገር ያ ነው መጸለይ ብለን የምንለው። እና በዲቫይን ኔቸር እና በፍጥረት መሀል ወይም አስተውሎት ባለው ነፍስ ባለው ዘላለማዊ በሆነ ፍጥረት መሀል ያለውን ያንን ኮሚኒኬሽን ነው ጸሎት ብለን የምንለው። እንግዲህ ክርስቶስን ጸሎት ነው ማማለድን ብለን ስንል የምንለው ነው። ወደ ጸሎት አድርገን ከፈታ ነው ትልቁ ችግር የሚፈጥረው ምን ነው? ክርስቶስን ቅድም እናንተ ማስተካከል ክርስቶስን ሙሉ ለሙሉ ሰው አድርጎ ያው እንደዛ ስለሆነ በአብዛኛው የሚረዱት እና ምዕራባውያን ሰው አድርጎ ክርስቶስን በመሳል ያው የአምላክነት ኔቸር ወይም ዲቫይን ኔቸሩን ሙሉ ለሙሉ መተው ሰውማ ነው። ሰው ሳይሆን ሩቅ ብእሲ አድርጎ ማሰብ ብላ አስተካክሎም ሰውማ ሰው ብቻ አድርጎ ማሰብ ለማለት ነው አይደል? አዎ የሰው ስጋ መልበሱን ያው እሱማ ያው እናውቀዋለን ሁላችንም። ሰው ነው ስል ሰው ሩቅ ብእሲ ነው እንዳሉት ነው ብሎ ስለሚያስብ ሰው ብቻ ነው የሚለው እዚህ ሪከርድ የሚያደርጉ ብዙ ሰዎች አሉ። እሺ ተጠንቀቅ ስታወራ። እሺ እንደኛ ቤት የሆንኩ እያሰብኩ ነው። ሁላችን አንድ ሀሳብ አለን ስለማስብ በዛ ነበር። ኤኒዌይስ ግን እንደው ሌላ አንድ ሀሳብ ልጨምርላችሁና በዚህ ላይ ሙሉ ለሙሉ መጽሐፍን የሚሽርበት ሀሳብ አንድ ጨምርላችሁ። ክርስቶስ በማቴዎስ ወንጌል ላይ ስለ አንድ ባለጸጋ ቀርቦ በጠየቀው ጊዜ የተናገረውን ሀሳብ ታዩታላችሁ። እሱን ሀሳብ ተናግሮ ምዕራፍ 19 ላይ ማለት ነው። እሱን ሀሳብ ከእሱ ጋር እሱን ካስተማረ ከነገረው በኋላ ሐዋርያቱ ጴጥሮስ ቀርቦ ምን ይለዋል? እኛ ሁሉን ጥለን ተከተልን፣ እንግዲህ ምን እናገኛለን ብሎ በጠየቀው ጊዜ የሚመልስለት መልስ ታውቁታላችሁ ያው ብዬ አስባለሁ። መጽሐፍ የሚያነብ ሰው እናንተስ በመንግስት በመጣው ጊዜ ዳግም በ12ቱ ነገድ ላይ ሆናችሁ ትፈርዳላችሁ ብሎ ለመፍረድ የመፍረድን ስልጣን እሱ መቶ የሚፈርድብን ብቻ ሳይሆን 12ቱ ነገድ ሐዋርያቱ በእርሱም የተተኩ ሁሉ ቅዱሳን በሙሉ ለፍርድ እንደሚመጡ ለመፍረድ። ምክንያቱም እነርሱ የጸጋው ተካፋዮች የክብሩ ከአምላክነቱ ከምናገኘው ከእርሱ ጸጋ የምናገኘውን በረከት በሙሉ የወረሱ ያገኙ ከበረከቱ የተካፈሉ ከጸጋው የተካፈሉ በመሆናቸው ይህን ጸጋ ተካፋይ ምልክቱንም ውጤቱንም የምናየው እስከ ፍጻሜው እስከ ዓለም ፍጻሜ ድረስ ስለሆነ ያንን የምናይበትን መጨረሻውን ሀሳቡን ይነግረናል። እና ሐዋርያት ቅዱሳን እንኳን ለፍርድ የሚመጡ ከሆነ ክርስቶስን ይለምናል ብሎ እንደ ሩቅ ብእሲ ወይም ደግሞ እንደ ማንኛውም ቅዱስ አድርጎ ከዛ አምላክና እኛን በመሀል እኔ እንጃ ለምን እንደዚህ አይነት ኮንሰፕት ውስጥ እንደሚገባ አላውቅም። ግን እንደው እስኪ ከኛ ቤተክርስቲያን መጽሐፍ ላይ እንደ ጥሬ አሁን እንደዚህ አይነት የወተት ሕፃን ልጅ የሚጋተው ሳይሆን በመጽሐፋችን ላይ እንደው መልክአ ኢየሱስ እንዳውቁት ነው ብዬ አስባለሁ ቤተክርስቲያን ልጆች። እና ስለ ትንሣኤው ሲናገር ሰላም ለትንሣኤከ ብሎ አማርኛውን ላንብላችሁ ብዙ መረዳት የሚችል ሰው ስለማይኖር ስለሚችል ማለት ነው። ግን ለእንትኖቹም ያጋፈሉት ግን ምን ይላል መሰላችሁ? አማርኛውን እንድታውቁት ለሌሎቻችሁ ጌታ ኢየሱስ ክርስቶስ የክብር የሚሆን የመቃብር ጠባቂዎች ድንጋጼ የተነሳ የትንሣኤ ግርማ የገለባበጣቸው በሶስተኛው ቀን ከሙታን ተለይተህ የተነሳኸው ትንሣኤ ሰላምታ ይገባል ፈጣሪ ክርስቶስ። ስለዚህም ከሙታን ሁሉ ጎዳና ጠርገህና በጉባኤ ሁሉ ፊትም አንተን ረዳት አደርጋለሁ እንደ አባትም አድርጌ እመካብሃለሁ ይላል። አሁን ምንድነው ስለ ዲቫይን ኔቸሩ ከኛ ጋር እየኖረ ስላለው ስለ ክርስቶስ ኃይል ስለ ክርስቶስ ግርማው ነገሩን ሁሉ እያመሰጠረ የምንኖርበት ኑሮን እንጂ ክርስቶስ እንደገና ይጸልያል አይጸልይም እያልን ስለ ክርስቶስ ባህሪና ስለ ክርስቶስ ምንድነው እያልን የምንከራከርበት አይደለም። ያው በግዕዙ የሚለው
በትንሣኤ ከእምድኅረ ለአታክልት ያዕቅብ መቃብር አራፍ እንመኔ ስሙ ቀነ ጽዋዩ። ያው ግዕዙን ለሚያውቀው ሰው በደንብ ሚስጥሩ በደንብ ይገለጽበታል። ራሱ እያንዳንዱ ቨርስ አክቹዋሊ እንዳለ ትንታኔ የሚፈልግ ነው ራሱ በቻለ ማለት ነው። ብዙ ጥልቀት ሚስጥር ያለው ስለሆነ ማለት ነው። ያው እንዳላረስ ነው ሰዓት ቆጥር ስለተባልኩኝ ጥያቄ ስለምንወስድ ግን ሀሳብ ምናልባት ጥያቄ የሚነሳ ከሆነ ከዛ አንጻር እየተነሳን እንትን ብንል ይሻላል። የተደጋገመ ሀሳብ ስለሆነ እሺ፣ ጥያቄ ያላችሁ ፒስ ቆንጆ ጥያቄ በመጠየቅ የምትታወቁ ቃልዮት ያሰማልን መምህር፣ ሁላችሁም ቃልዮት ያሰማልን። ዶክተር አረጋም አይ ቲንክ ጥያቄን እዚህ አፖስትል ካንሰር የሚለው ኮመንት ላይ እየመለሰልኝ መሰለኝ። አንድ ወንድም ጋር እንደዚሁ እንትን ላይ የፕሮቴስታንት ወንድም በስጋ ነው ጌታ ያደረገው እና አሁንም እኮ በስጋ አለ እዛ እና በስሜ የምትለምኑትን ሁሉ ያለው እያማለደ ነው በሚል ነገር ነው ፕሬዘንት ሲያደርግ የነበረው እና ትንሽ ኮንፊውዥን ፈጥሮብኝ ነበረ ለኔ። አሁንም ይለምናል እናንተም እኮ ትላላችሁ ነገር አለኝ ማለት ነው እና ምንም በቃል አውጥቶ ሳይሆን የሚናገረው ላይክ ቅዱሳን እንደሚያደርጉት አባቶ እያለ ሳይሆን የሚለምነው በስሙ ልክ እናንተ እንደምታምኑት ነው ነገር ብሎኛል። አልገባኝም ክሊርሊ፣ ግን እኛም ቤተክርስቲያን ታምናለች እሱን እውነት ያማለዳል በቃል አውጥቶ ሳይሆን አይ ዶንት ኖ እንዴት እንደሆነ ግን በስሙ አሁን እኛ ማንቀበለው ቢስም ክርስቶስ አሁን በሰማይ በስጋም ቢሆን ክርስቶስ በስጋው ከብሯል። በስጋው ራሱ ክርስቶስ በእግዚአብሔር ቀኝ ተቀመጠ ተብሏል እና አገልግሎት ይሄ በስጋው የተገዥነት አይነት ነገር አሁን በስጋውም አንናገርም ለክርስቶስ። በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ እንደ ፍጡር ጠይቆ የሚያስደርግ የስጋን ትህትና የአገልጋይነትን ነገር የሚያደርግ አይደለም ነው። ግን በክርስቶስ ስም ማድረግ ማለት ክርስቶስ ያማልዳል ማለት አይደለም። የት ነው ይህንን ትርጉም ያገኙት? በክርስቶስ ስምማ እኛ ቤተክርስቲያናችን ሰዓታት ላይ ብትመጭ እኮ ስለ ክርስቶስ መከራ ብለ ማረን፣ ስለ መገረፉ ብለ ማረን፣ ስለ መራቡ ስለ መጠማቱ ብለ ማረን፣ ስለ መስቀሉ ብለ ማረን የሚሉ ጸሎቶች አሉ። ስለዚህ የክርስቶስን ስም የክርስቶስን ስራ እያነሱ ማረን ማለት በዛ በተደረገው ስራ ማረን፣ በክርስቶስ ፍቅር በክርስቶስ ስራ ማረን፣ የእሱ የሥራው ውጤት ለእኛ ይድረሰን የምሕረታችን ምክንያት ይሁን ማለት ነው እንጂ አሁን ክርስቶስ ይጸልያል ማለት አይደለም። በዛ መንገድ አይደለም የሚተረጎመው እንጂ በእኛ አንድምታውም ላይ እኮ በስቁል ወልድከ በቅንው ወልድከ ብለው የሚለምኑትን ጸሎት እግዚአብሔር ይሰማልና ይላል። በተሰቀለ ልጅህ፣ ጎኑን በተወጋ ልጅህ፣ በተቸነከረ ልጅህ፣ መከራ በተቀበለ ልጅህ ብለን ማረን ቢሉት እግዚአብሔር አብ ይምራል። ግን አሁን ይሄ ማለት ክርስቶስ አሁን እያማለደ ነው ማለት አይደለም። ይሄ ትርጉም ዴሪቬሽን ነው። አሁን ይሄ ምንድነው ወደኛ ትርጉም የመውሰድ ቅድም እንዳልኩሽ እንደዚህ ብሎ የሚተረጉሙት እኛ ጋር የሚጣሉ አይደሉም። ግን ትክክለኛው በፕሮቴስታንት ዶሚኔት የሚያደርገው ትርጉም የትኛው ነው? አሁን ክርስቶስ ይጸልያል የሚለው ነው። አሁን እንዳየ ነው ማለት ነው። በካልቪኒስት ስምን ካነሳው ግን በረከት ከስሙ ሁሉ የከበረ ስም ነው የክርስቶስ ስም ይላል እና እውነት ነው። ምን ማለት ነው ግን ትርጉሙ? ለምሳሌ አሁን እዚህ ቦታ እኮ ብትሄድ በገሌ ስም እኮ እንደ አይነት ቦታ ይሰጣል ብትል በስሙ አይደለም፣ ስም በምትለው አይደለም፣ ይሁን ቃሉ አይደለም ማለት ነው። በሰውየው አይደንቲቲ በሰውየው ማንነት ማለት ነው። አሁን ለምሳሌ የገሌን ስም ጠርተህ እዚህ ሀገር በገሌ ስም አሳድሩኝ የገሌ ምናምን ብለህ ልትል ትችላለህ እና ሰውየውም ማለት ነው እና በልጄ ሲል ወይም ደግሞ በእኔ ስም ሄዳችሁ ዓለምን እየሰበካችሁ ደቀ መዛሙርት ያድርጓቸው ሲል ስለ እኔ እያስተማራችሁ የእኔም ማንነት እየገለጣችሁላቸው የእኔም ማንነት እንዲያውቁ አድርጋችኋቸው እኔ ሞትኩላቸው መሆኑን እኔ የተሰቀልኩላቸው እኔ መከራ የተቀበልኩላቸው እኔ ተወልጄ ስጋ ለብሼ ወርጄ ወጥቼ ያዳንኳቸው መሆኑን እየነገራችኋቸው እያስተማራችኋቸው ማለቱ እንጂ ስም የሚል አይደለም ነው። እና ስም የሚለው ወደዚህ ኤግዛልትድ ሆኖ ነው መረዳት ያለብን እና ስሙ መድኃኒት ነው፣ ስሙ ፈውስ ነው ስንል
አንድም ሊተራሊ ምንድነው ቀጥታ ስሙ ብለህ ልትረዳው ትችላለህ። ሜንሊ ግን ዋናው በክርስቶስ ስም ነው። ከኔ ስም ባልሆነ ከውጭ በሌላ በር ወደ ክርስቶስ አይገባም ሲል እኔ ካደረግኩት የማዳን ስራ የቤዛነት ስራ ባለፈ ሌላ በጸሎትም ይሁን በምልጃ የማዳን የቤዛነት ስራ ሰርቶ እግዚአብሔር ጋር የሚያስታርቅ ወደ እግዚአብሔር መንግስት የሚያገባ የለም ማለት አይደለም። እና ይህንን ነው አብዛኛው ፕሮቴስታንት ወደ ምልጃ ምናምን የሚወስደው እና በምልጃ ስም በገሌ ስም በቅዱስ ተክለ ሃይማኖት ስም በአቡነ ተክለ ሃይማኖት ስም ስንል ቅዱሳኑ የቤዛነት ስራ ይሰራሉ እያልን እንዳልሆነ አልገባውም። ማለት እኛ እሱን አይደለም ነው የቤዛነት ስራ ኦልሬዲ ተሰርቷል እኮ ክርስቶስን ከቤዛነት ስራ በኋላ ሆነ አይደል አደረጋችሁት የሚሉት ሰዎች ለሰዎች ሲሆን ለምንድን ነው ይሄ የሚጨንቃቸው ማለት ነው? ሰዎች ክርስቶስ የቤዛነት ስራ ከሰራ በኋላ ሰዎች ምንም እንዳይሰሩ ተደርገዋል ወይም ታዘዋል የሚል ነገር እኮ በአንድ በኩል ያደርጋሉ ቅዱሳን አያማልዱም ሲሉ ማለት ነው። ቅዱሳን በዚህ ምድር ምንም አይነት መንፈሳዊ ነገር ማድረግ አይጠበቅባቸውም ወይም ደግሞ እርስ በርሳችን መተጋገዝ የለብንም የሚል ኢምፕሊኬሽን ያለው ትምህርት ሲያስተምሩ እኮ ሰዎች ክርስቶስ አንድ ጊዜ ስለሰራ እኛ ምንም መስራት አያስፈልግንም ከተወለድን ጀምረን እስከምንሞት አይድል ሁነን እንሂድ ቀጥታ እንገባለን የሚል ነገር ነው የሚያስፈልገው። እግዚአብሔር ደግሞ እንደዛ አይደለም የሚሰራው። እግዚአብሔር ሰው ሲፈጥር አንድ በቅርቡ የማን ነበር በእናትህ እያነበብኩ የነበረው የአሌክዛንደር ሽመመን ይሁን የማን አንድ ሊቅ እያነበብኩ ምን ይላል መሰለህ? እግዚአብሔር ፍጥረትን የፈጠረው ያለ ፈቃዱ ነው ይላል። የሰው ልጅን የፈጠረው ያለ ፈቃዱ ነው አይደል? ፍጥር ሳለ ይፈጥረኝ ነው የሚለው አይደል? ጸሎታችን ነው ያለ ፈቃዳችን ነው የፈጠረን፣ ግን ደግሞ የሚያድነን ያለ ፈቃዳችን አይደለም ይላል። ሲያድነህ ያለ ፈቃድ አይደለም፣ ሲፈጥር ያለ ፈቃድ ነው የፈጠረና በጣም የሚገርም ነው። ያለ ፈቃድ ቢፈጥርህም ሲያድነህ ግን ፈቃድህን ጠይቆ ነው የሚያድነህ። አንተ አድነኝ ካላልክ አድነኝ ማለት ለመዳን የሚያደርግ ስራ ለመዳን የሚያበቃ ስራ መስራት ማለት ነው። እና ሰዎች መዳንን ሳይሹ መዳኑን ሳይፈልጉ ጽድቁንና እውነቱን ሳይሹት ሳይፈልጉት ሳይመኙት መመኘት ማለት በተግባር የተገለጠ በተግባር የታጀበ መመኘት ነው። እሱን ሳያደርጉት ሊድኑ አይችልም ወይም ደግሞ ሊያድናቸው አይችልም ማለት ነው። እና በአጭሩ ስም ማለት በክርስቶስ ማለት ነው። በራሱ በክርስቶስ ሳያምን በክርስቶስ ማንነት ሳይረዳ ማለት